መኒ፣ መዚይ፣ ወዲይ ይባላሉ። ኦኬ። እዚህ ሶስቱ የዘር ፈሳሽ አይነቶች ከወንድም ከሴትም የሚገኙ ናቸው። ከወንድ ብቻ አይደሉም። ኦኬ። እና እነሱ የዘር ፈሳሽ አይነቶች አወጣጣቸውም፣ ከለራቸውም፣ ሕክማቸውም ሁሉም ይለያያል። ይህን ሊያውቅ ይገባል ማንኛውም ሙስሊም። ይገባቸዋል። መንይ የሚባለው ሶስቱንም እናብራራቸው። መንይ የሚባለው የዘር ፈሳሽ በሁለት መንገድ የሚወጣ የዘር ፈሳሽ ነው። አንድ በግብረ ስጋ ግንኙነት ጊዜ፣ ሁለት እንቅልፋቸውን ተኝታቸው፣ ቀን ሊሆን ይችላል ሌሊት፣ ቀንም ወይም ሌሊት ሊሆን ይችላል። እንቅልፋቸውን ተኝታቸው በህልም የሚፈስ የዘር ፈሳሽ ምናልባት ከተቃራኒ ጾታ ጋር ግንኙነት አድርገህ ሳታደርግም ሊሆን ይችላል። ብቻ እንቅልፋቸውን ተኝታችሁ የሚፈስ የዘር ፈሳሽ ምን ይባላል? መንይ ይባላል። ሁለቱ ይነጅሳል አይነጅስም? ላ አይነጅስም። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አልመንዩ ጣሂር። ስለዚህ መንይ አይነጅስም። ነገር ግን ሻወር ያስወስዳል ወይ? አዎ ሻወር ያስወስዳል። ሻወር ያስወስዳል። የነካብን ያልብስን ማስለቀቅ ይጠበቅብናል ወይ? ላ አይጠበቅም። ምክንያቱም ነጃሳ ስላልሆነ ያንን ማስለቀቅ እንደማይጠበቅባችሁ ግዴታ እንዳልሆነ ማስለቀቁ እንደማይነጅሽ ለመግለጽ ብላ እናታችን አይሻ አንድ ሐዲስ ዘግባለች። ሁልጊዜ ሌላ እምነት ተከታዮች በቃ ይሄንን እያነሱ እስላም ማንቋሸሽ የሚፈልጉበት አንድ እናታችን አይሻ ምን አለች? ኩንቱ አፍሩኩሁ ሚን ተውቢ ረሱሊላህ ከነቢ ሰለላሁ ዐለይሂ ወሰለም እፈቀፍቀው ነበር ያለችውን ምን ለማለት ፈልጋ ነው? እንደማይነጅስ ልትገልጽልን ፈልጋ ነው። ቢነጅስ ኖሮ ያንን ያስለቅቁ ነበር ነቢ ሰለላሁ ዐለይሂ ወሰለም። ለትውልዳቸው ያን ነገር አውቀው ብለው ነው የተውት። ነቢ ሰለላሁ ዐለይሂ ወሰለም አንድ ጊዜ በህይወታቸው ነው የተውት። ያንን የተውበት ምክንያት እንደማይነጅስ ትምህርት እንድንወስድ ዘንድ ነው። አንድ ሰው ያ ነገር ልብሱ ላይ ሆኖ ቢሄድ ሊነጅስ እንደማይችል ገብታችኋል አይደለ? ነጃሳ እንዳልሆነ መንይ ለመግለጽ ፈልጋ እናታችን አይሻ ያንን ሐዲስ ተናገረች። እነሱ ብልግናውን ወሰዱ፣ እኛ እውቀቱን ትምህርቱን ወሰድን። በዚህ ላይ አህካሞችን አወጣንለት። አልሐምዱሊላህ አላ ኒዕመት ልእስላም ወልዓቅል። እና ምንድነው መንይ አይነጅስም። ገብታችኋል አይደል? ሻወር ያስወስዳል፣ ግን ሻወር ልንወስድ ይገባል። መንይ ያወጣጡ አይነት እንዴት ነው? እየተስፈነጠረ የሚወጣ የዘር ፈሳሽ አይነት ነው። ከለሩ የወንድ ልጅ ወፍራም ነው፣ ሴት ልጅ ቀጠን ይላል። ሽታው ልክ እንደ ሙቅ አይነት ሽታ የሆነ ነው። ይህን ይመስላል። ይሄ መንይ ነው በቃ። ሁለተኛ የዘር ፈሳሽ መዚይ የሚባለው ነው። መዚይ የሚባለው የዘር ፈሳሽ ደግሞ በግብረ ስጋ ግንኙነትም የሚወጣ አይደለም፣ ወይንም ደግሞ እንቅልፋቸውን ተኝታቸው የሚወጣ አይደለም። አንተ ያለ መስተያየው የነቃህ ሆነህ ሳለህ ማለት ሳትተኛ ወይንም ግብረ ስጋ ግንኙነት ሳታደርግ ስሜታዊ ነገር አስበህ ሊሆን ይችላል። ስሜታዊ ነገር አይተህ ሊሆን ይችላል። ከሚስትህ ጋር ተቃቅፈህ ወይንም ደግሞ ተሳስመህ ሊሆን ይችላል። ተላፍተህ ሊሆን ይችላል። በዚህ ጊዜ የሚወጣው የዘር ፈሳሽ በመባል ይጠራል፣ መዚይ ይባላል። ያወጣጡ ስርዓት እንዴት ነው? እየተዝለገለገ የሚወጣ ነገር ነው። የቅድሙ እየተስፈነጠረ ነው የሚወጣው። ይሄ ከለሩ መዚይ ምንድነው? ጥርት ያለ ውሃ ይመስላል። እሺ ሁክሙ ምንድነው? ነጃሳ ነው። ይሄ ይነጅሳል። ገፋቸው ነጃሳ ነው፣ ይነጅሳል። ሻወር ግን ያስወስዳል ወይ? ላ አያስወስድም። ታዲያስ ምን ማድረግ ነው የሚጠበቅብን? ነጃሳ ስለሆነ የነካብንን ቦታና ልብስ ማጠብና ማጽዳት ብቻ ነው የሚጠበቅብን። ገብታችኋል? ይሄኛው ምን ይባላል? መዚይ ይባላል። ስሜት ተሰምቷቸው የሚወጣ ፈሳሽ ነው። በተለያየ መንገድ ሊሆን ይችላል። ከሚስት ጋር ተጫውተ ወይንም ተላፍተህ ከሌላ ተቃራኒ ጾታ ጋር በስልክ የሚያወሩ አሉ። ይሄን ነገር አውደም አብራራ። ሀቅ ነው ወላሂ፣ ልክ ነህ ሊሆን ይችላል። የዛኔ ስሜት ተሰምቶት የሚወጣ ፈሳሽ እሱ መዚይ ይባላል። ሴትም አለው እያለች ነው እህታችን። ስንት ዓመት ስታርግ የተደረጉ ነው። እሺ ለማንኛውም ሶስተኛው የዘር ፈሳሽ ምንድነው? ወዲይ የሚባለው ነው። ወዲይ የሚባለው የዘር ፈሳሽ ደግሞ ምንድን ነው? ይሄ ደግሞ ከሁለቱ በተለየ መንገድ ነው። ምንም አይነት ስሜት ሳይሰማቸው የሚፈስ የዘር ፈሳሽ ነው። ምናልባት ስራ ድክም አድርጓችሁ ሊሆን ይችላል። ስራ ድክሟችሁ ሊሆን ይችላል። ወይንም አብዛኛው ጫት ቃሚዎች ላይ የሚከሰት ነው። ድክምክም ይሉና መጨረሻ ሲሄዱ ጊዜ ከሽንት በኋላ በአብዛኛው ጊዜ ከሽንት በኋላ ይከሰታል ነጭ ነገር። ያ እየተንጠባጠበ ይወጣል። ምንም ስሜት ሳይሰማችሁ ወይ ስራ ድክም ብሏችሁ በዛ ሰዓት ሊከሰት ይችላል። ይሄ ምን ይባላል? አድሚኖች አስወጡ። ይሄኛው ምን ይባላል? ወዲይ ይባላል። የዚህ ሁክም ምንድነው? ነጃሳ፣ ልክ እንደ ሽንት ነው። ነጃሳ ነው። ያንን ከነካባችሁ ሰውነታችሁን ማጠብና ማጽዳት። ሻወር ያስወስዳል ወይ? ላ ሻወር ያስወስዳል። ይህን ይመስላሉ ሶስት የዘር ፈሳሽ አይነቶች። እህታችን እዚህ ጥያቄ ትጠይቃለች ትላለች። እሱ እባክህ መልስልኝ። ብዙ ጊዜ ጥያቄ ጠይቄያለሁ ግን አትመልስልኝም። ከሀይል ውጭ ያለ ፈሳሽ ውዱ ይፈታል፣ ልብስን ይነጅሳል ትላለች። ማንኛውም ከብልት የሚወጣ ፈሳሽ ውዱን ይፈታል።
ነዋቂድ አልውዱእ አሉ ውዱን የሚፈቱ ነገራቶች። ከነዚያ መካከል አንደኛው ኩሉ ማ የኽሩጅ ሚነ ሰቢለይን ማንኛውም ከሁለቱ መጸዳጃ ቦታዎች የሚፈስ ፈሳሽ ውዱን ያበላሻል። ከሁለቱ መጸዳጃዎች የሚወጣ ነገር ሁሉ ውዱን ያበላሻል። ያ ልብስን ይነጅሳል ወይ? ማንኛውም ከሁለቱ መጸዳጃ የሚወጣ ፈሳሽ ሁሉ ልብስን ይነጅሳል። መንይ ሲቀር ነቢያችን ሰለላሁ ዐለይሂ ወሰለም አልመንይ ጣሂር ብለዋል። መንይ ጣሃራ ነው ብለው ተናግረዋል። እሱ ሲቀር ትላለች። ባል የሚስቱን ጡት መጥባት ይችላል ወይንስ አይችልም? ሐራም ነው ወይንስ አይደለም ትላለች። ሐራም አይደለም፣ ይችላል። ባል የሚስቱን ጡት መጥባት ይችላል፣ አልተከለከለም። ቁርአንም ላይ ሐዲስም ላይ ዑለሞችም ተጠይቀው ይቻላል ብለዋል። ስለዚህ ችግር የለውም፣ መሳም ትችላለህ የሚስትህን ጡት። አንደኛ እሱ ነው። ሌላው ነገር እስኪ በአጠቃላይ ባል ሚስቱን ምን ምን ማድረግ ይፈቀድላታል የሚለውን እንመልከት። የማይፈቀድለትንም እናያቸው። ባል ሚስቱን ከኋላ መገናኘት አይችልም። በመጸዳጃ ቦታ በሀይድ ጊዜ መገናኘት አይችልም። በወሊድ ደም ላይ ሳለች መገናኘት አይችልም። የመጀመሪያው ማስረጃችን ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? መልዑኑን መን አተ እምረአተሁ ፊ ዱቡሪሃ፣ ሚስቱን ከኋላዋ በመጸዳጃዋ የተገናኘ ሰው የተረገመ ሰው ነው ብለዋል። አላህና መልእክተኛው ዘንድ ተረግሟል ይሄ ሰው ሚስቱን ከኋላ የሚገናኝ በዚያ በኩል በማይፈቀደው ቦታ። ስለዚህ ሐራም ነው፣ ከታላላቅ ወንጀሎች ነው። ሊአነ ነቢይ ሰለላሁ ዐለይሂ ወሰለም ለዐነ ፋዒል ዛሊክ፣ ምክንያቱም ያንን ተግባር የሚሰራን ሰው ነቢዩ ረግመውታል። ስለዚህ አንድን ስራ ጠቅሰው ነቢዩ ከተራገሙ የዛን ስራ ባለቤት ያ ስራ ከከባባድ ወንጀሎች መሆኑን ይታወቃል ማለት ነው። አንደኛ ያ ነው የማይፈቀደው፣ ከኋላ በመጸዳጃ መገናኘት። ሁለተኛ በሀይድ ጊዜ መገናኘት ወይንም በወር አበባ ጊዜ መገናኘት፣ ይህም ቁርአን ላይ ተከልክሏል። አላህ ምን ብሏል? ፊ ሱረት አልበቀራ ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ፣ ስለ ሀይድ ወይንም ስለ ወር አበባ ደም ይጠይቁሃል። የወር አበባ ደም ቆሻሻ ደም ነው በላቸው። በዚያን ጊዜ ሚስቶቻችሁን ከመገናኘት ራቁ በላቸው። ፈላ ተቅረቡሁነ ሐታ የጥሁርና አለ፣ ከሀይዳቸው ከደሙ እስኪጸዱ ድረስ አትቅረቧቸው በግንኙነት አለ። ግንኙነት እንጂ የተከለከለው ልብ በሉ። ከዚህ ከለበሰች በኋላ ከላይ እንደፈለክ መሳብ፣ መጫወት፣ መዳበስ ትችላለህ። ግንኙነት ግን በዚያ ሰዓት ፈጽሞ የተከለከለ ነው። በዚያ ሰዓት ግንኙነት የሰራ ሰው በጣም ከባድ የሚባል ኃጢአት ሰርቷል፣ ከታላላቅ ወንጀሎች ነው። ልክ ከጸዱ በኋላ ከዚያ መገናኘት ትችላለህ። ሌላውና ሶስተኛው የመጨረሻው በወሊድ ደም ላይ ሳለች መገናኘት። ከወሊድ ደሟ እስክትጸዳ ድረስ መገናኘት አይቻልም፣ ከባድ ወንጀል ነው። ከጸዳች በኋላ መገናኘት ትችላላችሁ። ይህን ይመስላል። ከዚህ በተረፈ የሚስትህን ሰውነት ማየት፣ መዳበስ፣ መሳም ትችላለህ፣ ከንፈሯን፣ ጡቷን። ነገር ግን ብልትን መሳም የሚል በተመለከተ ዑለሞች ተጠይቀው ነበር። ሃይማኖታችን እፍረት የሚባል ነገር የለም፣ ግልጽ ያስቀምጥላቸዋል። ተጠይቀዋል። ይሄን ዑለሞች አይቻልም ብለው ፈትዋ ሰጥተዋል። ምክንያቱም ቁርአን የምትቀራበት ሶላት የምትሰግድበት ነው አንደበትህ። በዚህ መሳሳም ያንን ቦታ ይቻላል። ሻራ ወሳሰሩ ሁለት ለሁለት ይከፈላል። ጉስል ሙጅዚ ወጉስል ሱና። የሚያካተኛ ደግሞ ሱና ቅደም ተከተልን የጠበቀ የሆነ ያስተጣጠብ ስርዓት አለ። የመጀመሪያው የትጥበት ስርዓት ምንድን ነው? ከሆነ የትጥበት አይነት የተባለው ከላይ እስከታች ሙሉ ሰውነትህን መታጠብ በአንድ ጊዜ ማለት ነው። ዘንድ በመጀመሪያ የምታደርገው ምንድን ነው? ቢስሚላህ ብለህ መዳፎችህን ታጥባለህ። ከዚያ በኋላ እስትንጃ ታደርጋለህ። በብልት አካባቢ ያለን የዘር ፈሳሽ ታጸዳላችሁ። ከዚያ እሱ እንደጨረሳችሁ ውዱ ታደርጋላችሁ። ከዚያ እንደጨረሳችሁ በፀጉራችሁ ላይ 3 እፍኝ ውሃ ማፍሰስ። ይህንን የሀይድና የጀናባ አስተጣጠብ እንደሚያስገኛችሁ ነው። 3 እፍኝ ውሃ አድርጋቸው ثم تحثين على رأسك 3 حثيات አሉ ነብዩ ሰለላሁ ዐለይሂ ወሰለም ለአንድ ሚስታቸው እያስተማሩ ስለትጥበት ሙሉ ሰውነታቸውን ከላይ እስከታች አንዴ ሙልጭ አድርጋቸው ከታጠባችሁ በቂ ነው። እሺ ዛቀላ ወያኩ ያ ሰላም ያ ሰላም ያ ሰላም ያ ሰላም
ሴት ልጅ ብቻዋን ዑምራ ማድረግ ትችላለች? قال النبي صلى الله عليه وسلم لا تسافر المرأة تؤمن بالله واليوم الآخر مسيرة يوم على ليلته إلا مع ذي محرم. السلام عليكم ورحمة الله وبركاته. يا نبياتنا صلى الله عليه وسلم بالله أنه بجرشاو كان يمتامن هونش مسلم سيت ከአንድ ቀንና ከሌሊቱ ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ያለ መሕረም ብቻዋን ልትጓዝ አይገባም ብለዋል። ስለዚህ መካ ከሆነ ያለችው ብቻዋን ብታደርግም ችግር የለውም። ከመካ እስካለችበት ቦታ ድረስ ደግሞ 80 ኪሎ ሜትር እና ከዚያ በታች ርቀት ላይ ከሆነ አሁንም ችግር የለውም። በዚህ ጊዜ መሕረም ያስፈልጋቸዋል። ከ80 ኪሎ ሜትር በላይ ከሆነ ግን ለመካ ያለችው ዛኔ መሕረም ዘመድ ያስፈልጋል። ለምንድን ነው አላህ ይህን የደነገገው ከተባለ ለራሷ ደህንነት ሲል ነው። ሴት ልጅ ሩቅ ጉዞዎችን ብትጓዝ የዛኔ ወንድ ልጅ እሷን ለመጥፎ ነገር ሊደፍራት ይችላል፣ አደጋ ሊያደርስባት ይችላል። ከዚህ ሁሉ አላህ ስብሐነሁ ወተዓላ ሊጠብቃት ዘንድ በጣም ሩቅ ከሆነ ግዴታ ያደረገባትም ማንኛውም ያልኩ ስርዓት እንዳጠቃላይ የዛኔ የሚጠብቃት አካል ሊኖር ይገባል ከቤተሰብ ብሎ ደነገገላት። ወይ አባቷ ጋር ወይ ወንድሟ ጋር ወይ ባሏ ጋር ወይንም አያቷ ጋር እነዚህ ለአቅመ አዳም ማነው የደረሰ የሆነ ቤተሰብ አካሎች ልጆቿ ልጇ ራሱ ለአቅመ አዳም የደረሰ ከሆነ 15 ዓመት ከዛ በላይ የሆነ ከሆነ እሱ ጋር አውራ ብትሄድ ችግር የለም። በአጠቃላይ መሕረም ያስፈልጋል። እሺ ከዛ በላይ ከሆነስ ሩቅ ሀገር ከሆነ ያሉት ወይም ከ80 ኪሎ ሜትር በላይ ከሆኑ በጀማዓ መሄዳቸው በህብረት ሰብሰብ ብለው መሄዳቸው አስመልክቶ በዑለሞች መካከል ኺላፍ አለ። እንደ ሻፊዒያ መዝሀብ ከሆነ ችግር የለውም። ሴቶች ሰብሰብ ብለው ብዙ ከሆኑ ችግር እንደሌለ ተናግረዋል። እሺ ሌሎች ግን አይቻልም ብለዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሱ እሺ አስር ሰላት አይፈቀድልንም። እዚህ ዱባይ ነኝ እኔ። እሺ አስር ከመግሪብ በኋላ ነው የምሰግደው። እንዴት ማድረግ እችላለሁ? ስራውን መቀየር ነው የምትችለው። ስራውን መቀየር። አዎ ሶላት ሱሩን አለመስገድ አንድ መረጋጋት ልጨርስ። እሺ እሺ አንድ ሰው የዐስርን ሶላት ቢያሳልፍ ምን ይሆናል ከአላህ ሱብሓነሁ ወተዓላ ዘንድ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም መን ፋተትሁ ሶላተል ዐስር ፈከአነማ ውቲረ አህለሁ ወማለሁ። የዐስር ሶላት ያለፈችው ሰው ልክ ንብረቱንና ቤተሰቡን የተነጠቀ ያክል ነው አሉ። አስበው፣ አንተ ከኢትዮጵያ ነጋዴ ነህ እንበል፣ ሀብታም እንበልና እንደ ምሳሌ ላይሆን ይችላል፣ እውነታም ሊሆን ይችላል፣ ማን ያውቃል። እና ቤተሰብ አለ፣ ሚስትና ልጆችህ ምናምን፣ እንዲሁም ደግሞ ንብረትህ አለ። ለንግድ ወደ ሳዑዲ ወጣህ ወይም ወደ ዱባይ ወጣህ፣ ደስ ያለህ። ልክ ስትመለስ ጊዜ አገርህ ላይ ሙሉ ቤተሰብህ፣ ሚስትህና ልጆችህ፣ ሙሉ ንብረትህ እንዳለ ውድምድም ብሎ በእሳት አደጋ ብታገኘው ምን ይሰማቸዋል? ምናልባት ሰው ሊጠሽሽ ይችላል፣ ኢማን ከሌለው ሰብር ከሌለው። አንዲት የዐስር ሶላት ያለፈችው የዚህን ያክል ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። መን ፋተትሁ ሶላተል ዐስር ፈከአነማ ውቲረ አህለሁ ወማለሁ። የዐስር ሶላት ያለፈችው ሰው ልክ ሙሉ ንብረትና ቤተሰቡን የተነጠቀ ያክል ነው አሉ። ለዚህም ነው ሰለፎች ሲያልፋቸው ጊዜ ያለቅሱ ነበር። ሲያለቅስ ጊዜ አንድ ዑመር ብን አብዱልዓዚዝ ባለቀሰ ጊዜ የዐስር ሶላት አልፎት ቤቱን ዘግቶ ሲያለቅስ ሰዎች መጡና ጠየቁት። ምን ነው የምታለቅሰው አሉት። የዐስር ሶላት አልፎኝ አላቸው። ከዛ ዑመር ብን አብዱልዓዚዝ ምን አላቸው? ምናልባት እናንተ አንድ ልጅ ቢሞት በጣም ተገርማችሁ ተደንቀ በቃ ልትጠይቁኝ ተዓዚያ ልትደርሱ ትመጡ ነበር አለ። ከዚህ በበለጠ መልኩ ነገር ግን ሙሉ ንብረትና ቤተሰቤን የተነጠኩ ያክል ነው፣ ይሄ አሁን ከዚያ በላይ ነው ብሎ ነው አለቀሰ። ሰለፍ ካን የብኩን ኢዛ ፋተትሁም ሶላት፣ ሶላት ካለፋቸው ያለቅሱ ነበር። ሙሉ ሶላቱን አልተወም እኮ ሰግዷል፣ ግን ጀማዓ ስላለፈው ማለት ነው። ሀከዛ ካነ ሰለፍ ሪድዋኑላሂ ዐለይሂም ልክ እንዲህ ነበሩ። ሰዒድ ብን ሙሰይብ ምን ይላል? ማ ፋተትኒ ሶላት አልጀማዓ ሙንዙ 40 ሰነተን፣
ከ40 ዓመት ጀምሮ ከዛሬ 40 ዓመት በፊት ጀምሮ ሶላተል ጀማዓ አልፎኛ አያውቅም ይላል። አስቡት አንዲት ቀን ከ40 ዓመት ጀምሮ ከዛሬ 40 ዓመት በፊት ጀምሮ ሶላተል ጀማዓ አልፎኛ አያውቅም። ምን አይነት ሰዎች ናቸው? ስለዚህ ስራህ ከሶላትህ ጋር ከተጋጨብህ ስራውን እንጂ መቀየር አለብህ። ሶላቱን ከጊዜው አታሳልፍ አደራ። እሺ ሌላ ጥያቄ አለ? ይሰማቸዋል ልጆች? ከበደ አቤት። ሰላም ነው? እንዴት ነው? ሰላም ነው አለን። እሺ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ تسمعون كلامي؟ السلام عليكم. وعليكم السلام. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وعليكم السلام. السلام عليكم. السلام. السلام عليكم. ጥያቄ ነበረኝ። አንድ እህታችን ነበረች እና ከአመት በላይ ሆናት ከባሏ ጋር የተጨቃጨቀች ፍታኝ አልፈታም በመባባል ማለት ነው። ተገናኝተውም አያውቁም በአካል ማለት ነው። ከዛ እንደገና አሁን ኒካውን እንደገና ቢወርድላት አሁን ወዲያውኑ ማግባት ትችላለች ወይስ አትችልም? ትችላለች። ምክንያቱም የዒዳ ጊዜ የለባትም አብረው ስላልኖሩ መኖር ስላልጀመሩ። ማስረጃ የቁል አላህ ስብሓነሁ ወተዓላ ፊ ሱረት አልአሕዛብ ያ አዩሃ ነቢይ ያ አዩሃ ለዚነ አመኑ ኢዛ ነካሕቱም ልሙእሚናት ثم طلقتموهن من قبل أن تمسوهن فما لكم عليهن من عدة تعتدونها فمتعوهن وسرحوهن سراحا جميلا ይላል። እናንተ ያመናችሁ ሰዎች ሆይ ሴቶችን አግብታችሁ አይሰማም እንዴ? ረበ ፈጣሪ አይሰማም ወንድማችን? አፋተህ ልታገባት እንዳይሆን አደራህን። ነውር ነው። ከቤ አለ ወይ ላ አይደለም። ወላ ለማንኛውም ማግባት ትችላለች። ወዲያው ማግባት ትችላለች ከተፈታ አለሁ አይደለም። ወላ አይደለም እህቴ ናት። እና ከተፈታች ማግባት ትችላለች ወዲያው የዒዳ ጊዜ ስለሌለባት። አንድ ሰው የሆነችን ሴት ኒካ አስሮ አንድም ቀን ሳይገናኙ ቢፈታት የዒዳ ጊዜ የለባትም፣ ወዲያው ማግባት ትችላለች። በፈታባት ቀን በሚቀጥለው ቀን ማግባት ትችላለች። ኧረ በሚቀጥለው ቀን ሳይመጣ በዚያው በተፈታባት ቀን ወዲያው